በድጋሚ እንደምንዋላችሁ ተመልካቾቻችን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ይቀጥላሉ። አልጋነሽ ተካነኝ አብራችሁን ቆዩ። ኢህአዴግ ወደ ውህደት የሚያደርገው እንቅስቃሴ እንደ ፓርቲ የፈጸማቸውን ጥፋቶች ለማረም እንደሚያስችለው ምሁራን ገለጹ። ውህደቱ በዋነኛነት የዜጎችን የዲሞክራሲ ጥያቄ ለመመለስ ጥሩ ሁኔታዎችን እንደሚፈጥርም ምሁራኑ አክለው ገልጸዋል። ተመስገን ሽፈራው ዝርዝር አለው። የኢህአዴግ ምክር ቤት የውህድ ፓርቲ ሀሳቡን እውን ለማድረግ በርካታ ስራዎችን እየሰራ ስለመሆኑ ይነሳል። በፓርቲው ውህደት ዙሪያም የተለያዩ ሀሳቦች ሲንጸባረቁ ይስተዋላል። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና የህግ ባለሙያ የሆኑት አቶ ስሜነ ኪሮስ እንደሚያስረዱት ኢህአዴግ አሁን ላሳካው ነው ብሎ የሚሰራው የፓርቲው ውህደት ከአጋር ድርጅቶች የእኩልነት ጥያቄ በላይ የህዝቦች ዲሞክራሲያዊ ጥያቄ ነው ይላሉ። አንደኛ የፓርቲ አደረጃጀቱን በጎሳ አረገው። አንተ ከሌን ተወክላለህ፣ አንተ ከሌን ተወክላለህ፣ አንተ ከሌን ተወክላለህ ተባሉና ተቀመጡ። ኦፍ ኮርስ የሆነ እየተቦዳደኑ ነው የተቀመጡት። ከዛ በጎሳ ከሆንክ ከጎሳ አትወጣም፣ በክልል ከሆንክ ከክልል አትወጣም። ስለዚህ ኢህአዴግ ጮሌ ነው። አራቱን ዋና የሚባሉትም ማለት ነው እነሱም ብቻ አሰባስበና ራሱን እንትን ብሎ አሰባስበው አይደለም ሰርቷቸው ነው። እና እነኚህ ነገሮች አሉ። ስለዚህ የእኩልነት ጥያቄ ሲነሳ ምንድነው እኛ ላዩን ስለምናየው ነው። ውስጡን ጠለቅ ብለን ስናየው የእኩልነት ጥያቄ አይደለም። በመሰረታዊነት የዲሞክራሲ ጥያቄ ነው። የኛ ድምጽ ጥያቄ ነው። የነኛ ክልሎች ጥያቄ አይደለም። የዜጎቹ ድምጽ ነው። እስካሁን የነበረው ኢህአዴግ ጠንካራ ተፎካካሪ እንዲኖር ቢያደርግ ኖሮ የውህደቱ ጉዳይ አሁን ትኩረት በተሰጠው ልክ የሚነሳ ጉዳይ አይሆንም ነበር የሚሉት መምህር ስሜነ የኢህአዴግ መዋሃድ መፈለግ ፓርቲው እንደ መንግስት እስካሁን በሀገሪቱና በህዝቡ ላይ የሰራቸውን በደሎችና የጥፋት ታሪኮቹን ለመቀየር መፈለጉን የሚያመላክት ነው ይላሉ። ለመቆየት የሚያደርገው ጥረት ብቻ ሳይሆን ታሪኩንም አብሮ ለማራገፍ የፈለገ ይመስለኛል። እዚህ ሀገር አስቀያሚ የሚባሉ ወንጀሎች ተፈጽመዋል። ዘር ማጥፋትን በሰው ልጆች ላይ የሚፈጸሙ ወንጀሎች በሙሉ ተፈጽመዋል። በሰው ልጅ ታሪክ 10 የሚባሉ ከባድ ወንጀሎች አሉ። ተራ ቁጥር 1 እና 2 ያሉት እነኚህ 2 ወንጀሎች ናቸው። እነኚህን የፈጸመው ኢህአዴግ ነው። ኢትዮጵያ ውስጥ የእናንተ ቴሌቪዥንም ቢሆን በሪፖርታጅ መልክ ያቀረባቸው ትልልቅ የሚባሉ ሙስና ወንጀሎች እዚህ ሀገር ተፈጽመዋል። ዘግናኝ። እሱን የፈጸመው ኢህአዴግ ነው። ስለዚህ ኢህአዴግ እለወጣለሁ ሲል ይሄንን ታሪኬን ጥዬ መሄድ እፈልጋለሁ ማለቱን ነው የምረዳው። ኢህአዴግ ባሰበው መልኩ የውህደቱ ጉዳይ ቢሳካለት በፓርቲ ውስጥ መከባበርን ከማምጣቱም በላይ ለህዝቡ ተከባብሮና አብሮ መኖር የሚጨምረው ቁም ነገር ይኖራል ብለው እንደሚጠብቁም መምህር ስሜና ይገልጻሉ። ውህደቱ ለፖለቲካ ምህዳሩ በተለይም ለተፎካካሪ ፖለቲካ ፓርቲዎችም አርያ ሊሆን እንደሚችል ያስረዳሉ። መጣመሩን አስበው ቢሳካለት ጥሩ ነገር ይኖረዋል ብዬ ማስበው 2 ነገር ነው። አንድ ለራሱ ኢህአዴግ ጥሩ ነው። ለራሱ ጥሩ የሚሆንበት ምንድነው? ቅድም እንዳልኩት ያንን መጥፎ ነገሩን እንትን ይላል። የታሪክ መጽሐፍት በሙሉ ሲጻፉ ከዚህ በኋላ ከዚህ ነው የሚጀምረው የሱ ታሪክ። ቀደም ያለው ይቀርለታል ብዬ አስባለሁ። ሁለተኛ በውስጣቸው ትንሽ ያቻነት ስሜት፣ የመከባበር ስሜት፣ የመተባበር ስሜት ይፈጥራል ብዬ አስባለሁ። የኢትዮጵያ ፌዴራሊዝም በዋናነት በኢህአዴግ ላይ የተመረኮዘ ስለሆነ እነሱ የሚከባበሩ ከሆነ ክልሎቹን ወደ መከባበር ይወስዳል ብዬ አስባለሁ። የተለያየ ቋንቋ እየተናገሩ እየተግባቡ አንድ ላይ መኖርና መስራት መቻላቸውን ዜጎች ሲያዩ የተሻለ ይሆናል። ግን ለሌሎቹ ተፎካካሪ ፓርቲዎችም እንዴት ተቀናጅቶ ኃይል ማግኘት እንደሚቻል ትልቅ ልምድ ይሰጣቸዋል። የውህደቱ ጉዳይ ባይሳካ ኢትዮጵያውያን ተባብረን መስራት ላለመቻላችን ማሳያ ይሆናል የሚሉት የህግ መምህሩ አቶ ስሜነ ኪሮስ ኢህአዴግ እንደ መንግስት ራሱን ለማስቀጠልና ታሪኩን ለማደስ ግን ውህደቱ እንደሚረዳው አንስተዋል። ተጠናከረ ቁመና እንደሚያላብሰው የሐዋሳ ዩኒቨርሲቲ ምሁራን ተናገሩ። ተቃዋሚ ፓርቲዎችም ቢሆኑ ዓላማቸውን በተሻለ መልኩ ለማሳካት በየፈርጃቸው
ሊሰባሰቡ እንደሚገባ ጠቁመዋል። ኬኔዲ አባተ ዝርዝር አለው። ጊዜው እየተቃረበ በሚገኘው በቀጣዩ የኢትዮጵያ ሀገራዊ ምርጫ ለመሳተፍ በርካታ የፖለቲካ ፓርቲዎች በዝግጅት ላይ መሆናቸው ይታወቃል። በሐዋሳ ዩኒቨርሲቲ የሕግ መምህር የሆኑት ተባባሪ ፕሮፌሰር ዳንኤል በኃይሉ እንደሚሉት ታዲያ የፓርቲዎቹ ቁጥር መብዛቱ ለምርጫ ሂደቱም ይሁን ለመራጩ ሕዝብ አስቸጋሪ እንደሚሆን ይገልጻሉ። የፓርቲዎች ቁጥር መጠን ሲል ጥሩ ነው። አንደኛ ለማኔጅመንትም ይቀላል። ምርጫውንም ለማድረግ ለማህበረሰቡ ምርጫውን ለሚያስተዳድረው አካልም ይህንን መርቶ ለሚያሻግረው የመንግስት አካልም ስልጣን እንኳን ባይቀጥል በጣም የሚቀለው ነገር ነው። 100 ምናምን ፓርቲ ይዘህ ይህንን ለማስተዳደር ትቸገራለህ። አሁን ያለው የምርጫ ህግ እንኳን የተወሰነ ቁጥር ይዛችሁ ነው ሲል አብዛኞቹ ተቸግረዋል። ይሄ ማለት በጣም ጥቃቅን ፓርቲዎች ናቸው ያሉት ማለት ነው። በገዢው ፓርቲ በኢህአዴግ ዙሪያ በተለየ ትኩረት ሀሳባቸውን የሰነዘሩት ተባባሪ ፕሮፌሰሩ ፓርቲው ቢዋሃድ ጠንካራ ቁመና ሊያላብሱት የሚችሉ ጠቀሜታዎችን እንደሚያተርፍ ይናገራሉ። ኢህአዴግ እንግዲህ 4 እግሩን አሰባስቦ ወደ አንድ ውሁድ የሚመጣ ከሆነ አንደኛ በራሱ ውስጥ አግላይ የሆነ ፓርቲ ነው። ምክንያቱም ግንባር ይልና ሌሎቹን አጋር ይላቸዋል። ይሄ አገራዊ ፓርቲ መሆኑ እኔ በተለይ ትልቁ አድቫንቴጅ የሚመስለኝ የገሌ ብሔር ካልሆንኩ የዚህ ፓርቲ አባል አልሆንም የሚለውን ነገር ያቆመውና አገራዊ ያደርገዋል። ለዚህም ተባባሪ ፕሮፌሰር ዳንኤል የሌሎች ሀገራትን ተሞክሮ በተምሳሌትነት ያነሳሉ። ለምሳሌ ቻይና ውስጥ እንዳለው የኮሚኒስት ፓርቲ እንደው ለጠላቱም ለወዳጁም ጠንካራ መሆኑን የሚክድ የለም። ከፕሮግራሙ ጋር ልትስማማ ላትስማማ ትችላለህ። ግን አብዛኞቹ የቻይና ምሁራን ላይ የተሰራ ምርምር ሲጠየቅ ከፕሮፌሰሮች አቅም 80% ይሄ ፓርቲ የሚያደርገው ነገር ለሀገር ይበጃል ብለው የሚያምኑ ሰዎች ናቸው። ይሄ እንዲህ አይነት ጥያቄ ቢጠየቅ ኢህአዴግ ላይ ምን ያህሉ እንደዚህ አይነት ባች ሊያደርጉለት ይችላል፣ ምን ያህሉ እንደዚህ ምስክርነት ሊወጡለት ይችላሉ የሚለውን ጥያቄ መጠየቅ ይቻላል። ውህድ ሆኖ ግን ጠንክሮ ከወጣ የነገሌ የሚለው ነገር ይቆምለታል። ተቃዋሚ የፖለቲካ ፓርቲዎችም ቢሆኑ በየፈርጃቸው ቢሰባሰቡ ዓላማቸውን በተሻለ መልኩ ሊያሳኩ እንደሚችሉ ይገልጻሉ። ጠንከር ብለው ተቃዋሚዎችም አንድ ላይ ፕሮግራማቸውን አሰባስበው አብዛኞቹ ፕሮግራማቸው ጠብ ያለው አይመስለኝም እንደው ሰዎቹ እርስ በርስ ስለማይግባቡ ካልሆነ በስተቀር። የሲዳማ አርነት ንቅናቄ ሰብሳቢ የሆኑት ዶክተር ሚሊዮን ቱማቶም በዚህ ሀሳብ ይስማማሉ። እኛ እንደኛ አሁን ከሆነ አሁን እኔ ሲያን የመድረክ አባል ነኝ። ግንባር ፈጠን እየሰራን የነበረበት ሁኔታ ነው ያለው። ምንድነው ያ ምንድነው ትናንሽ ልዩነቶችም ካሉ ያንን በመያዝ አብሮ ለሀገር ልማት በአንድነት መሰለፍ የሚል ነው። ኢህአዴግ አንድ ወጥ ፓርቲ የመሆኑን አቅጣጫ ከዚህ በፊት በኢህአዴግ ስብሰባዎች አቋም የተወሰደበት ጉዳይ ሲሆን ወቅቱ ሲደርስ እንደሚፈጸም ነበር የተቀመጠው። አጋር ድርጅቶች ጋር አጋርነት የሚለውስ እስከ መቼ ድረስ ነው? ኢህአዴግን ወደ ውሁድ ፓርቲ የማሸጋገሩ ጉዳይ ማን ያንሳው የሚለውን ነው። ግን ይሄ ጉዳይ 22 ዓመት አልፎናል። በአጋርነት ይዘናቸው ያለውን እንቀፍ ስንል አሁን ያለውን የኢህአዴግ ፕሮግራም ይዞ መሄድ ማለት ላይሆን ይችላል። ብዙ አማራጮች ሊታዩ ይችላሉ። አጋር ድርጅቶቻችን ኢህአዴግን ሊቀላቀሉ የማይችሉበት አንድ መሰረታዊ ምክንያት አለ። እነዚህ አጋር ድርጅቶች የሚሰሩባቸው ህብረተሰቦች በአብዛኛው አርብቶ አደር አካባቢዎች ናቸው። የአርብቶ አደር አካባቢዎች ከመሆናቸው ጋር ተያይዞ ለአብዮታዊ ዴሞክራሲ የሚሆን ማህበራዊ መሰረት የለም።
ማህበራዊ መሰረቱ በሌለበት አብዮታዊ ዲሞክራሲያዊ ድርጅት ይኖራል ብለን መገመት አንችልም። ማህበራዊ መሰረቱ እስኪፈጠር ድረስ በዚህ አካባቢ አጋሮች እንጂ አብዮታዊ ዲሞክራሲያዊ ድርጅቶች ሊኖሩን አይችሉም። በሶማሊያ የህዝብ ተወካዮች ምክር ቤት አፈ ጉባኤ መሐመድ ሙርሳል የሚመራ የልዑካን ቡድን ከኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር ተወያየ። በውይይታቸውም የሁለቱን ሀገራት ግንኙነት ማሳደግ በሚቻልባቸው መስኮች ላይ የመከሩ ሲሆን በኢትዮጵያ እየተከናወኑ ያሉ ዋና ዋና ስራዎችንና የፖሊሲ ማሻሻያዎች ላይ የተሰሩ ስራዎችን አፈ ጉባኤ ታገሰ ጫፎ ለልዑካን ቡድኑ አባላት አብራርተዋል። ሶማሊያ በ2016 ካደረገችው ቀጥተኛ ያልሆነ ምርጫ ባለፈ በሀገሪቱ የዲሞክራሲ ልምምድን ለማምጣት እንቅስቃሴዎች መጀመራቸውን የሶማሊያ የህዝብ ተወካዮች ምክር ቤት አፈ ጉባኤ መሐመድ ሙርሳል ተናግሯል። በምርጫ ህግ ማሻሻያ፣ በሰብአዊ መብትና በህገ መንግስት ማርቀቅ ዙሪያ ሶማሊያ ከኢትዮጵያ ልምድ መቅሰም እንደምትፈልግም አንስተዋል። ኢትዮጵያ በሶማሊያ ሰላምና ጸጥታን ለማስከበርና የአሸባሪዎችን ጥቃት ለመቀነስ በርካታ ስራዎችን እየሰራች መሆኑን ያብራሩት አፈ ጉባኤ ታገሰ ጫፎ በቀጣይም የሀገራቱን ግንኙነት በንግድና በኢንቨስትመንት ለማሳደግ እንደሚሰራም አንስተዋል። የኢጋድ አባል ሀገራት የአፈ ጉባኤዎች ህብረት ስለ ቀጠናዊ ሁለንተናዊ እንቅስቃሴ በተለይም በኢትዮጵያና ሶማሊያ ግንኙነት ላይ የሚሰራ ኮሚቴ ለማቋቋም የሚያስችል ውይይትም አካሂዷል። የምስራቅ አፍሪካ አባል ሀገራት አፈ ጉባኤዎችም በሞቃዲሾ ተሰባስበው የሚወያዩበትን መድረክ መፍጠር በሚቻልበት ጉዳይ ላይም ተወያይቷል። በቀጣይም የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤና የልዑካን ቡድኑ በሶማሊያ የስራ ጉብኝት እንዲያደርጉ ጥሪ ቀርቦላቸዋል። ሪፖርተራችን ተመስገን ሽፈራው እንደዘገበው በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸው የትምህርት ጥራትን ለማረጋገጥ ትልቅ ፈተና ሆኗል ተባለ። የክልሉ ምክር ቤት መደበኛ ጉባኤውን ባካሄደበት ወቅት እንደተገለጸው የአንደኛ ደረጃ ትምህርት ቤት የተማሪዎች ምዝገባ ከተያዘው እቅድ አኳያ ዝቅተኛ ነው። በተያዘው በጀት ዓመትም የዳስ ትምህርት ቤቶችን ሙሉ በሙሉ ወደ መደበኛ የመማሪያ ክፍሎች ለመቀየር እየተሰራ መሆኑንም የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ አስታውቋል። ስመኘው ይርዳው ዝርዝር አለው። የአማራ ክልል ምክር ቤት በ14ተኛ መደበኛ ጉባኤው ከገመገማቸው ጉዳዮች የክልሉ የትምህርት ተደራሽነትና ጥራት ያለበት ደረጃ አንዱ ነበር። በዘርፉ የተመዘገቡ ውጤቶችና የሚስተዋሉ ችግሮችን ያካተተ ሪፖርት ለምክር ቤቱ ያቀረቡት የትምህርት ቢሮ ኃላፊው ዶክተር ይልቃል ከፋለ የመጀመሪያ ደረጃ ትምህርት የምዝገባ አፈጻጸም ከተያዘው እቅድ ጋር ሲነጻጸር በጣም ዝቅተኛ መሆኑን ተናግረዋል። የተማሪዎች ንጥር ቅበላ 674496 በመመዝገብ አቅደን መመዝገብ የተቻለው ግን 494100 ወይም የቅዱን 73.23% ብቻ ነው። ይህም ማለት በተመሳሳይ ዓመት ከተወለዱ ህፃናት ውስጥ በዚህ ዓመት 26% የሚጠጉት ወደ ትምህርት ቤት ስላልመጡ ወደፊት ልዩ ትኩረት የሚሰጠው አሳሳቢ ጉዳይ ሆኗል። ከአንደኛ እስከ 8ኛ ክፍል 4,569,952 ተማሪዎችን ለመመዝገብ ታቅዶ መመዝገብ የተቻለው የቅዱን 89% ብቻ ነው። በቅድመ መደበኛ በንጥር ቅበላና በመጀመሪያ ደረጃ ምዝገባ በርካታ ተማሪዎች ወደ ትምህርት ቤት ያልመጡ መሆናቸውን መገንዘብ ይቻላል። በሁለተኛ ደረጃ ትምህርት በምዝገባ ሂደት የተሻለ አፈጻጸም ታይቷል ያሉት ዶክተር ይልቃል የ874,000 ተማሪዎችን ምዝገባ ለማካሄድ ታቅዶ 97 በመቶ መከናወኑን አስረድተዋል። በአማራ ክልል በሁሉም የትምህርት እርከኖች 5,573,143 ተማሪዎች ምዝገባ ተካሂዷል። ይህም በዓመቱ ይመዘገባሉ ከተባሉት ውስጥ 87 በመቶ ነው የተሳካው። የትምህርት ተደራሽነትን ለማስፋት ታሳቢ አድርገው የተጀመሩት የዳስ ትምህርት ቤቶች የትምህርት ጥራትን ለማረጋገጥ እንቅፋት ሆነዋል። በክልሉ የሚገኙ አብዛኛው ትምህርት ቤቶችም ከዳስ የማይሻሉና የጥራት ደረጃቸው ሊሻሻል እንደሚገባው ተገልጿል። ከሁለተኛ ደረጃ ትምህርት ቤት ብንሄደው በዚህ ዓመት በአንድ ክፍል ውስጥ 86 ተማሪ 86 ተማሪ እንደሚያወለ ተጨባጭ ተማሪ የትምህርት ተቋሞቻችን ደረጃቸውን ባልጠበቁበት ሁኔታ የትምህርት ጥራትን ማምጣት ይቻላል። ባለፈው ዓመት በክልላችን የዳስ ክፍልን ለመቀየር በተደረገው ርብርብ ከፍተኛ ውጤት ተመዝግቧል። ቀሪ ዳስ ክፍሎችን በዋግምራና በሰሜን ጎንደር በባለሀብቶች ትብብር እንዲሁም በሰቆጣ ቃል ኪዳን ስምምነት መሰረት በቅርቡ የሚጀመረው ግንባታ በማጠናቀቅ ዳስ ክፍልን በአማራ ክልል በዚህ ዓመት መጨረሻ ታሪክ እናደርጋለን ብለን እናምናለን። አብዛኛው ትምህርት ቤቶች መስኮትና በር የሌላቸው፣ ወንበርና ጥቁር ሰሌዳ የሌላቸው፣ በእርጅና በአያያዝ ጉድለት ግንባታቸው የተበላሹና እየፈረሱ ያሉ
በተማሪዎችና በመምህራን ደህንነት ላይ አስጊ የሆኑ አጥር የሌላቸውና ለመማር ማስተማር የማይመቹ ናቸው። በመሆኑም አልማ ያዘጋጀውን የትምህርት ቤቶች የጥራት ደረጃ ማሻሻል ፕሮጀክት በመደገፍ ቢያንስ በአማራ ክልል ካሉ ትምህርት ቤቶች 50% ደረጃቸውን ለማሻሻል ትልቁ አማራጭ መፍትሄያችን ነው ብለን እናምናለን። በአንድ ክፍል ውስጥ እስከ 120 የሚደርሱ የአንደኛ ደረጃ ትምህርት ቤት ተማሪዎች የሚማሩባቸው ትምህርት ቤቶች መኖራቸውን የገለጹት ቢሮ ኃላፊው ለትምህርት ቤቶች ግንባታ በቂ በጀት አለመመደቡና የሚገነቡ ህንፃዎች የጥራት መጓደልም ችግሩን እያባባሱት ነው ብለዋል። የማስተማሪያ ግብዓቶች ያልተሟሉባቸው ትምህርት ቤቶችም በርካታ ናቸው። ይህን ችግር ለመፍታት የባለድርሻ አካላትን ተቀራርቦ መስራት ይጠይቃል ተብሏል። ለኢቲቪ ስመኘው ይርዳው፣ ባህር ዳር። መሰረታዊ የጤና ፓኬጅ በሀገሪቱ የጤና ተደራሽነትን ለማስፋፋትና የዜጎችን ጤና ለማሻሻል ከፍተኛ ሚና እንዳለው የጤና ሚኒስትሩ ዶክተር አሚር አማን ገለጹ። ሁለተኛው ዙር የመሰረታዊ የጤና ፓኬጅ መርሃ ግብርም ይፋ ተደርጓል። ፓኬጁ ተግባራዊ መደረጉ ዜጎች በዝቅተኛ ዋጋ ጥራት ያለውና ፍትሐዊ የጤና አገልግሎት ማግኘት የሚያስችላቸው ሲሆን በሁለተኛው ዙር ደግሞ እንደ አውሮፓውያን አቆጣጠር እስከ 2030 ድረስ ተግባራዊ የሚደረግ ይሆናል። የመጀመሪያው ምዕራፍ የመሰረታዊ የጤና ፓኬጅ ተላላፊ የሆኑ በሽታዎችን መከላከል፣ የስነ ልቦናና የእናቶችና ህጻናት ጤና እንዲሁም ጤናን ማበልጸግ በሚሉ የጤና ዘርፎች ትኩረት በማድረግ ይከናወን የነበረ ሲሆን በሁለተኛው ምዕራፍ ደግሞ ይህን በማስፋት በ9 የጤና ዘርፎች ከ1000 በላይ የጤና አገልግሎቶችን ለመስጠት የሚያስችል እንደሆነ ተገልጿል። ሪፖርተራችን ፋሲካ አያሌው እንደዘገበችው ከዚህ ቀደም በሀገሪቱ ተግባራዊ ሲደረግ የነበረው የጤና ፓኬጅ እንደ አውሮፓውያን አቆጣጠር በ2005 የተጀመረ ሲሆን ላለፉት 14 ዓመታት ተግባራዊ የተደረገና በተለያዩ የጤና መስኮችም የዜጎችን ጤና ለማሻሻል ከፍተኛ አስተዋጽኦ ያደረገ መሆኑን ዶክተር አሚር አማን ተናግረዋል። የድሬዳዋ ከተማ አስተዳደር በተያዘው ዓመት ከ19 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር በትኩረት እየተሰራ መሆኑን ገለጸ። የስራ ዕድል ይፈጥራሉ ተብለው የተጠበቁ ግዙፍ የልማት ፕሮጀክቶች እንዲጠናቀቁ እየተሰራ መሆኑንም አስተዳደሩ አስታውቋል። አለሚልፉ ዝርዝር አላት። ከድሬዳዋ ዩኒቨርሲቲ በአካውንቲንግ የትምህርት ዘርፍ 3.2 በማምጣት የተመረቀው ወጣት ጀማል አሊ ከተመረቀ ጀምሮ ስራ በማፈላለግ ላይ ተጠምዷል። ስራ መፈለጉ ደግሞ ከአድካሚነቱም በላይ ተስፋ እያስቆረጠው ስለመምጣቱ ነው ወጣቱ የሚገልጸው። ወደ 2 ሰዓት አካባቢ እመጣለሁ። ከሰዓትም ከ9 ሰዓት ጀምሮ እስከ 12 ምናምን ብዬ ከዚህ እስከ ድልጮራ አሁንም እንደገና በየእንትኑ አለ ማስታወቂያ ዩኒቨርሲቲ ፊት ለፊት ያለው አይገኝም፣ ግን ማስታወቂያ በየቀኑ ይወጣል። ማስታወቂያ ስንወዳደር እነሱ በቃ ስክሪን አውት አድርጎ ይቀመጣሉ። በዘመን ነው ስራ እንጂ አይገኝም፣ መቼም አይገኝም። ይህ የጀማል ብቻም ሳይሆን የበርካታ ኢትዮጵያውያን ወጣቶች እጣ ፈንታ የሆነ መጥቷል። በሀገር አቀፍ ደረጃ የስራ አጥ ቁጥሩ ከጊዜ ወደ ጊዜ እየጨመረ መምጣቱ ደግሞ የዚህ ማሳያ ነው። ይህ ደግሞ በሀገሪቱ ለሚፈጠሩ የሰላም መደፍረስና አለመረጋጋት ትልቅ አስተዋጽኦ እንደሚኖረው ነው የዜጎች ስጋት። ወጣቱ የስራ እድል ካልተፈጠረለት፣ ወጣቱ የስራ እድል ከሌለው የሚፈልገው ሰው እንደሚፈልገው ያጣ ሰው ወደማይፈልገው ይሆናል ይባላል። ስራ የሌለው ሰው መንገድ ላይ ሲቀመጥ ትንሽ ነገር ሲያይ ይቀላቀለዋል። ስለዚህ ይህንን ትልቁ የወጣትን የስራ እድል ፈጠራ ላይ መስራት እንዳለብን፣ ወጣቱ በኢኮኖሚ ራሱን መቻል እንዳለበት ይሄ ስራ አስምረን ያስቀመጥነው ነው። ሁሉም ስራ የሌላቸው ናቸው ወጣቱ። ስራ ከሌለሽ እኮ የማትፈልጊው ነገር የማትፈልጊበት ቦታ መንግስት ስለ ልጆቻችን ስራ ያውጣ። እንኳን ስርዓት ያለች ድሬዳዋ ውስጥ ትምህርት አጥተናል። እኛ አሁን ልጆቻችን አለ ትምህርት ቤት እየተቀመጡ ነው። ትምህርት አይማሩም። ካልተማረ ሰው ምንድን ነው ፈርተም ማለቴ ነው። በድሬዳዋ ከተማ መስተዳደር የስራ ዕድል ይፈጥራሉ ተብለው ተስፋ የተጣለባቸው ግዙፍ የልማት ፕሮጀክቶች በታቀደላቸው ጊዜ አለመጠናቀቅ 25 በመቶ የሚሆነውን የከተማውን ነዋሪ ስራ አጥ እንዲሆን አንድ ምክንያት ሆኗል። በተለይ ምሩቃንን አሁን ሊይዙና ሊያስተናግዱ የሚችሉት ትልቅ የኢንዱስትሪ ፓርክ አለን። አሁን ስራ ይጀምራል በሚል እሱም ስራ አልጀመረም። ስለዚህ እስካሁን የስራ ዕድል እየተፈጠረ ያለው በአስተዳደሩ ባሉ ፕሮጀክቶች፣ የመንገድ ፕሮጀክቶች ላይ የድንጋይ የኮብልስቶን ንጣፍና ማቅረብ ላይ ያሉት ናቸውና ስራ የመምረጥ ሁኔታዎች አሉ። ጥቃቅን ስራዎችን አይወስዱም። ያንን እያሻሻሉ በተገኘው አማራጭ ሁሉ ካልተገባ ስራ የሚመረጥ ከሆነ ደግሞ አስቸጋሪ ሊሆን ይችላል። በ2012 የስራ ዘመን በስፋት የስራ ዕድል መፍጠር የሚችሉ ፕሮጀክቶች ላይ ትኩረት በማድረግ አሳሳቢ ደረጃ ላይ የደረሰውን የስራ አጥ ቁጥር ለመቀነስ እየተሰራ መሆኑን የከተማ አስተዳደሩ ይገልጻል። የተጀመሩ ፕሮጀክቶች አሉ፣ ኦልሬዲ ማለት ስራ የጀመሩ ላስት ይር ተጀምረው ያላለቁ ፕሮጀክቶች አሉ እና እነሱ ያው እንዲያልቁ ያደረግን ያለ ነው። አዲስ የሚጀመሩ ፕሮጀክቶችም አሉ።
እና ምንድነው እንደ አዲሱ አስተዳደር ያሰብነው እነዚህን ባክሎኮች በሙሉ መጨረስ አለብን ብለን ነው የወሰንነው። ሁለተኛው ደግሞ ከተማውን ለሚቀይር የሚችሉ ቦልድ ነገሮች መስራት አለብን ብለን ነው ያቀድነው ማለት ነው። እነዚህ ቦልድ የሆኑት የስራ እድል የሚፈጥሩ ስራዎች ናቸው። በሌላ በኩል ደግሞ የሰው ቅጥርም አለ። በሲቪል ሰርቪስም በፖሊስም ይሁን በተለያዩ እንትኖችም ኢንስቲትዩሽኖች ደግሞ ቅጥር እናካሄዳለን። ሌላው ደግሞ በመንግስት ብቻ ሳይሆን ትልቁን ድርሻ የሚይዘው ደግሞ የባለ ሀብት ነው፣ የኢንቨስትመንት ማለት ነው። ኢንቨስትመንትን እያበረታታ እንገኛለን። 2012 ላይ እንዳስተዳደር ማለት ነው 19864 የስራ እድል መፈጠር አለበት። ይሄ ከፌዴራል ጋር ያቀድነውና የተናበብነው እንዳስተዳደር የሚወሰድነው ነው። በሀገር አቀፍ ደረጃ 3 ሚሊዮን ለሚሆኑ ዜጎች የስራ እድል ለመፍጠር መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል። የውጭ ዜና